انتي بتبرش دهنا ما دلش او دهنا دلو نوش مسكين نيني لج قالي بلجنة عمال جوتات زبلو يبلو አንተ ስለምንድን ነው የምታለቅሽው? ትክክለኛ እናቴ ናፍቃኝ ማለት እናቴ ጋር ደርሼ ልምጣ። ሄሎ ባይሉ እቅዳችሁን ልታውቋል። ሰላማዊ ተሳገለኝ በፊት ከዚህ ቤት ቶሎ መውጣት አለብኝ። ምን ስለምንድን ነው እያወራሽ ያለሽው? የትኛው እቅዳችን የታወቀው? ሁሉም ሚስጥር ታውቋል። ረጋብልሽ የተፈጠረው ነገር አስረጂ። የብሌን አሳዳጊ እናት ሰላም ከአረብ ሀገር እንደመጣች አውቃለች። የምንኖርበትንም አድራሻ ሳታገኝ አትቀርም እና እናትና ልጅን ለማገናኘት ወደዚህ እየመጡ ነው። እኔ የሆነ ነገር አደርጋለሁ። እኔ እስከምደውል ድረስ ብሌን ከቤትም እንዳትወጣ ስልክም እንዳትደውል አድርጊ አንቺ። ሰላም እኔ ትክክለኛ ልጇ እንዳልሆንኩና ብሌን እውነተኛ ልጇ እንደሆነች ካወቀች ከዚህ ቤት ሳልወጣ ካገኘች ሰላም ትገለኛለች። ቶሎ መውጣት አለብኝ። አንቺ ብቻ ተረጋጊ። እኔ እስከምደውል ድረስ ምንም ነገር እንዳልተፈጠረ ለማስመሰል ሞክሪ። እሺ በቃ እሺ። አለቃ ቆይ ምን ተፈጥሮ ነው? ይሄ ሁሉ ጥፋት ያንተ ጥፋት። ባለፈው ያቺን ሊቃላ ገላት ቢሆን ኖሮ ይሄው ልጅ ግልባል ተፈጠረ። እንዴት እንደተረበች አላውቅም፣ ግን መሞቷን አረጋግጬ ነበር የወጣሁት። ዝም በል። ይኸውልህ ትሰማለህ? አሁን የብሌን አሳዳጊ ተብዬዋ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? ይኸውልህ በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከተል። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። ስማ፣ እንደ ባለፈው አይነት ስትሰራ ትልቅ ቅጣት ነው የሚጠብቅ። መቼም ቢሆን ይቀራል። እሺ አለቃ። ስራውን እንደጨረስ ደውል አሳውቅ። ሰላም ውድ ቻናል ቤተሰቦች አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ያደራ ድራማ ዛሬ ምን ተፈጠረ ምንውን አብረን እናያለን ማለት ነው። እስከ ቪዲዮ ጸምረስ ከኔ ጋር አብራችሁ ቆዩ። እንግዲህ ቃል ጉድ ልትሆን ነው። ምስጢሯ ዝርግፍ ብሎ ወጣ። ሰላምዬ ሁሉ ነገር ሰማች። ባንቺ ጥፋት ነው ብሎ በኃይሉ እየጨዋባት ነበር። አሁን ያለ አማራጭ እንደምንም ብለ እኔ ውሸት ነው ብለ እንድታሳምን እያስገድዳት ነበር። እንደውም የብሌን አሳዳጊ እናት ወይዘሮ ገነት ማለት ነው እንግዲህ ምንም ነገር እንዳትናገር እሷ መጨረስ አለብህ ብሎ ሳሚን እያዘዋል ማለት ነው። ስለዚህ ከዚህ በፊቱም እንድትሞት አዝዤክ ነበረ፣ ነገር ግን አው ጨርሼ ነበረ ቆስተት ነበረ እንጂ እያለካውን ባላ ምንም አይነት አልፈልግም። እሷን ቶሎ በደል ጨርሳት፣ ያለዛ ያቀነው ሁሉ ገደል ይገባብናል እያለ ሳስፈራራው ነበረ። ዳጊ ግን ለሰላም ሁሉ ነገር እየነገራት ነበር። የቀደውን ቦይስም ያስዳምጣታል። እንደውም እየዋሹ ብሌንን ለመጉዳት ባይሉና ሳሚ አንድ ላይ ሆኖ እሷን ለመጉዳት እያሰቡና ትክክለኛ እናት ያለው ነው እናትሽ ነው ብሎ ያመጡ ከዚህ ቤት እንድትወጣ ስለሚፈልጉ ነው ብሎ ነገራት። ነገር ግን ባይሉ ወንድሜ እስከዚህ ይሄናል ድረስ ሊሄድ አይችልም፣ በጭራሽ እንደዚህ አያደርግም እያለች ነበር ሰላም። ነገር ግን መቶ ይሄ ነው እባክሽን እመኚኝ እያላት ነበር። ነገር ግን ይሄንን ከማመን ሰላምን እንደምንም ብለን ልናሳምናት ይገባል። አንድ ነገር ከተጠራጠረች እጅግ በጣም ከባድ ነው። እህቴን በደንብ ነው እማቃት፣ እጅግ አደገኛ ነች። ይሄን ያስምነው እቅድ ሀብትና ንብረቷን በራሳችን ሳናደርግ በጭራሽ አንድ ነገር መፈጠር የለበትም። ሰላም ይሄንን ካወቀች በጭራሽ እኔን አታምነኝም። ስለዚህ ውክልናንም ታነሳና ሀብቱን በሙሉ ወደ ራሷ ታዞራለች። ስለዚህ ሰዓት ቀድመን እሷን እንቀድማታለን ብሎ እያሰበ ነበር። ይህን አጋጣሚ ተጠቅሞ ሰላምን እንድትገደል ወይ ሰላምን እንደምንም ብላ እንድትጎዳት እያሰበ እየነገራት ነበር። ቃልም ደግሞ ሀብትና ንብረቱ ስለምትፈልግ ባይሉን ከራሷ
በኃይሉንም ጭምር ልታስወግድ ስለምታስብ እሷ የምትፈልገው ሙሉ ሀብቱን የራሷ ንብረቱን ራሷ ማድረግ ነው የምትፈልግ። በኃይሉን ወንጀልን እሱን እስር ቤት የምከት ዶክመንት ወይም ደግሞ መረጃ ስላዘችው በዛ ታስፈራረውና ሀብቱን በሙሉ ለራሷ ነበር ቃል የምትፈልገው። ነገር ግን አልተሳካለትም። ሰላም እንግዲህ ተጠራጥራለች ማለት ነው። የተፈጠረ ባንቺና በዙር አልማዝ ያለ ነገር ምንድን ነው አልገባኝም። ከዚህ በፊት እኮ የምትታወቁ ይመስላል ከአስተያየታችሁ ራሱ የተረዳሁት እሱ ነው ብላ ነገረቻት። ማሚ ምን እያልሽ ነው? በጭራሽ እኔ አላውቃትም። እንዳንቺ እኮ ድንገት ነው መታ ልጇ መስሎኝ። አዎ ግን ብቻ ትንሽ ግር የሚል ነገር አለ እያለቻት ነበር። ነገር ግን እውነቱን እንደምትደርስበት ለቃል ብትነግራትም ቃል እየጠራጠረቻት እንደሆነ ትነገራት። ገኒ አግኝታ ለማውራት ትወስናለች። ገኒ ራሷን ለማጥፋት ስታስብ ነበር። ምክንያቱም ብሌንን አጥቼ መኖር አልችልም። ብሌንን ይዛ አልማዝ ወደ መቀሌ ለመሄድ እያሰበች እንደሆነ ስታስብ ገኒ እሷ ጥላኝ ከሄደች እኔ ያለሷ ህይወት የለኝም ራሴን ላጥፋ ብላ እየወሰነች ነበር። ምክንያቱም ልጇም በህይወት እንዳለ ታቆም። ነገር ግን እሱም እናቱ በህይወት እንዳለ አያውቅም ነበር። ቢሆንም ግን አማራጭ ስላላት ብቸኝነት ስለተሰማትና ራሷን ለመጉዳት ወሰናለች ማለት ነው ሰላም። ነገር ግን መቼም ብቻ እንደማትሆንና ሁሌም ከጎኔ እንድትሆን እኔ አጠገብሽ እንዳለው ብሌን መቼም ጥላ እንደማትሄድ እየነገረቻት ነበር። ብሌን አሳዳጊ እናቷን እጅግ በጣም የምትወደውና ታከብራታለች ማለት ነው። ነገር ግን አልማዝ እሷን ወይን እኔ ምርጭ ብላ ምርጫ በሰጠቻቱ ነገር ግን ትናንትና ስንት ጊዜ ሆና ያሳደገችን በጭራሽ ልመርጥ አልችልም። አሁን ወላጅ እናቴ ነሽ። ነገር ግን ስናፍቅሽና ስጠብቅሽ ነበረ ረጅም ጊዜ ረጅም ዓመታት ከ10 ዓመት በላይ ነገር ግን ዛሬ መጥተሽ ዛሬ ምርጫ አታስመርጭኝ። አዎ አሳዳጊ እናቴን በጣም ወዳታለሁ። ያለሷ ስልክም እያነሳችልኝ አይደለም። ስልክም ብደውል አታነሳለትም። ነገር ግን የሆነ ነገር ሆናለች ብላ ብሌን በጣም ተጨንቃና እያለቀሰች ነበረ ማለት ነው። ነገር ግን እንግዲህ አሁን ወደ መቀሌ እንዳለን እቃሽን አዘጋጅ እባክሽ፣ ዛሬ ነቅየሽ አታጓችኝ፣ ቤተሰቦች እኮ እየጠበቁኝ ብላ አልማዝ እየጨቀጨቃት ነበር። ነገር ግን ይህን ስሰማ ሳሚ ከዚህ ሀገር ለመሄድ እንዳስበች ስሰማ ትክክለኛ እናቷ እንዳልሆነም ቢነግራቱም ከዚህ እንዳትሄጂ፣ ምክንያቱም ከሷ ፍቅር ይዞታል፣ ከሷ እንድትርቅ ስለማይፈልግ ብቻ ከዛ እንዳትሄድ እናቷ ትክክለኛ እናቷ እንዳልሆነች ይነግራታል። ትክክለኛ እናቷሽን ቃል እገባልሻለሁ ከኔ ጋር ከሆንሽ እንደምታገኘት አልጠራጠርም። ስለዚህ ግን አሁን ከሷ ጋር በጭራሽ ወደ መቀሌ እንዳትሄጂ፣ ትክክለኛ እናትሽ አይደለችም ብለው ይነግራታል። ታዲያ ትክክለኛ እናቴ ማናት ብሎ እያለቀሰች ስትጠይቅ ነበር። እና ትክክለኛ እናትሽ ብላ ያመጣሽው የሰጠሽኝ አደራሻ ትክክለኛ እናቴ እንዳልሆነች አረጋግጫለሁ። ነገር ግን እናቴ የት ነው ያለችው? እናትሽ ነው ያለችው? እኔ በተደጋጋሚ ናፈቀችኝ እናቴ ብዬ ደጋግሜ ስለጠየቅኩሽ ለዛ ብለሽ ነው እኔ ዋሸሽኝ ብላ ጠየቀቻት። ዳግም ትክክለኛ እናቷ እንዳልሆነች ብነግራትም ብሌን ግን ልሰማ ፈቃደኛ አልነበረም። ዳጊ ትክክለኛ እናትሽ ነው አይደለሽም ብሎ ነበር። ለካ እውነቱን ነበር እንዴ ብላ እየተጸጸተችና ስታስበው ስነግራት የነበረው እያሰበች ነበር። ነገር ግን ትክክለኛ እናትሽ እንዳልሆነችው ያቺ ሴት ትክክለኛ እናትሽ አይደለችም ብሎ ነግሯት ነበርና እና ትክክለኛ እናት እኔ ተደውሎ ነው አድራሻው የተሰጠኝ። ትክክለኛ እናትሽ ያገኝሽ መስሎኝ ነበር እኮ ልጄ እንጂ እኔ በጭራሽ አልዋሸሁሽም። ለእኔም ተደውሎ ነው እዚህ ነች ብሎ ይነግሮኝ እንዳጋጣሚ ከሷ ጋር ያገናኙኝ እንጂ እኔ ለምን ብዬ ነው ትክክለኛ እናትሽን የምደብቀው እያለች እያለቀሰች ብትነግራትም ግን ብሌን ነገር ግን በጣም ከፍታትና በጣም አስነሳይ ነበረ። አሁን ምንም አልችልም፣ በቃ ከአሁን በኋላ እዚህ መምጣት የለብኝም። እንዴት ትክክለኛ እናቴ እንደሌለች እና ትክክለኛ እናትሽን አገኙ ብላ ዋሽተሽኛል ብላ ነገረችው። ደግሞ ይደውልና አታስቢ፣ ምንም ነገር አይፈጠርም። ነገር ግን ከሴካውን እናትሽ ከተባለ ሴት ጋር በጭራሽ ወደ መቀሌ እንዳትሄጂ እያለ ምን ተፈጥሮ ነው? አልማዝ ስልኩን እያነሳችልኝ አይደለም ብሎ ባሉት ብጠይቀው ሳሚን ነገር ግን አላውቅም ምን እንደተፈጠረው እያለ ነበር። እንዴት ብሌን ትክክለኛ እናታ እንዳልሆነች እንዴት ልታውቅ ቻለች? በማለት በጣም ስናደድ ነበር ባይሉ። አሁንም ይሄ እቅድ አልሰራልኝ ማለት ነው። ቆይ እኔ ምን ባረግ ነው መሰለች ልጅ በራሴ እጅ ነው ሲጣርጌ የምገላት እያለ ነበር። አንተ ነበርኩ ባይሉ ቀጥረ የላቅ አንተ ነበርኩ ትክክለኛ እናቴን ያገኘው ብዬ በጣም ደስ ብሎኝ ነበር። እንዴት በህይወቴ ላይ እንደዚህ ትጫወታለህ? ቆይናል ምን ብድዬ ነው ምን አድርጌ ነው ባይሉ ብላ እያለቀሰች ነበር። ባይሉ እንግዲህ እሷን ለመጉዳትና ከነሱ ህይወት እንድትወጣ በማለት እንደዛ አደረገ ማለት ነው። ባይሉ በስልኩ ሲደውል ባይሉ ድምጽ ስልክ ተነሳ። የአልማዝ ስልክ እናቷ ስልክ ስትጠቀም ነበር። ነገር ግን እንግዲህ ሳሚ ሁሉ ነገር አባላሻው ማለት ነው። ብሌን ከዛ አካባቢ እንዳትሄድ በማድረግ የእናትሽ እንዳልሆነ ብነግራትም ይነግራታል። እሱን ታምነዋለች ማለት ነው። ነገር ግን ብሌን
ግር የሚያስብሉ ነገሮችን ወደ ኋላ እየመለሰች እያስታወሰች ነበር። ምክንያቱም በኃይሉ የሚባል በኃይሉን የት ነው የሚታወቁ ብላ ስትጠይቅ ነበር እና ወንድሟ እንደሆነ ነበር ስነግራት የነበረ። ነገር ግን እሷን እያሰበች እና ድንጋጤዋ በጣም ደንግጣ ስለነበረ እያስታወለች ነበር እና እየዋሸች ነበር ማለት ነው እያለች እያሰላሰለች እና እያሰበች ነበር ማለት ነው ብላ ስትጠይቀው አይ ልጄ እባክሽን ብላ አይ ፍቅር የሚባል ነገር አይደለም ያረግሽው፣ ትክክለኛ እናቴን ያገኘው መስሎ ነበር እኮ እናቴ መስለሽኝ ነበር፣ ግን እየተጫወታችሁብኝ ነበር ማለት ነው እያለችው ነበር። ዳጊ የቀረጸውን ቮይሱም አሰማቸው። ነገር ግን እንዴት ይሄን ዳጊ እንዴት ላክቻለ ብሌንም ቃል እንዴት እንደዚህ ታደርጋለች ብሎ በኃይሉ እየጮህበት ነበር። ለምንድን ነው የማትጠነቅቂ? ዳጊ የወደደኝ መስሎ ነበር፣ ነገር ግን እሱ እየተጫወተብኝ ነበር በማለት እያለቀሰች ለበኃይሉ ትናገራለች። ዳጊን ቆየ እጁን እሰጠዋለሁ፣ እሱን ተይው፣ እኔ እጁን ነው የምሰጠው እያለች በተደጋጋሚ ስልኩ ስደውል እንግዲህ ስታናግራት የነበረው አልማዝ በኃይሉ ሆኖ ትክክለኛ እናቷ እንዳልሆነች ስታውቅ ታዲያ እናቴ የት ነች ያለችው? እናቴስ የት ናለችው? እያለች መጠየቋን አላቆመችም። ትክክለኛ እናቴ በሕይወት እንዳለችው እርግጠኛ ነኝ። አዎ በሕይወት አለች፣ ግን ማነች ብላ ሰላም ማን ትሆናለች? እኔም አግዝሻለሁ፣ አፈላልግሻለሁ፣ ስለዚህ አትጨነቂ እያለች ነበር። ትክክለኛ እናቷ እሷ መሆኗን በጭራሽ አላወቀችም ነበር። ዳጊ ግን ተጠራጥሮ ትክክለኛ እናቷ ምናልባት እዚህ ቅርባችን ልትሆን ትችላለች፣ እኛ አላወቅንም እንጂ እያላት ነበር። ነገር ግን ዳጊ ሊነግረኝ የፈለገው ይህንን ነበረ፣ ምነው ተረድቼ ቢሆን ኖሮ እያለች ነበር። እንግዲህ ቃል በገዛ እጇ ወጥመድ ውስጥ ገባና በኃይሉ እሷን ለመጉዳት እየሞከረ ነበር። እንዴት እንደዚህ ታደርጋለች? እቅዴን በሙሉ ነው ገደል የከተሽው፣ አንቺ ማትረቢ ሰካራም እያለ ቃል ላይ ስጨው ነበር። ነገር ግን ቃል እንግዲህ እኔ ምንም አላደረኩትም በቃ አታለኝ ነው እያለች እያለቀሰች እንግዲህ አሁን ጓዝሽ ሰብስበሽ ከዚህ ቤት ብትወጪ ይሻልሻል። ሰላም ካወቀች ይህንን ነገር በጭራሽ የኔ ስም እንዳታነሺ፣ እኔ ነገር ውስጥ እንደሌለው ነው የሚሆነው እያላት ነበር። ነገር ግን እንግዲህ ቃል ያሰበችው ስላልተሳካላት እጅግ በጣም ተናዳና ተበሳጭታ ነበረ። ዳጊ የራሷ የግሏ ለማድረግ ብትሞክሩም እሱንም አልቻለችም ማለት ነው። አልማዝ እንግዲህ በቁጥጥር ስር ትውላለች። እናትሽ ነኝ ብላ እንግዲህ የውሸት እናት ሆና የቀረበችው ቢሆን ነገር ግን ትክክለኛ እናቷ የት